ሰላም ጤና ይስጥልኝ ወገኖች እንደምን አላችሁ? ሰሞኑን እግረኛው ሚዲያ የሚባለው የዩቲዩብ ሚዲያ ጸጋ መላኩ ከምትባል የእስራኤል ፓርላማ አባል ፎቶ ላይ በምታዩት ሴትዮ ማለት ነው የፓርላማ አባል ጋራ ኢንተርቪው አድርጎ ነበረ እና በዛ ኢንተርቪው ላይ ስህተት የሆኑ ነገሮች ተነግረዋል እና አንደኛው የምሰጥበት አስተያየት አንደኛው በስህተት ነው። በስህተቱ ሴትዮዋ በተናገረችው የተሳሳተ አነጋገር፣ ሁለተኛው ደግሞ በእኛ ቤተክርስቲያን ጉዳይ የተናገረችው እዛ አንዴር ሱልጣን የሚባል ገዳም አለን አይደል የሚታወቅ፣ በሱ ዙሪያ የተናገረችው ጠቃሚ ነጥብ አለ። የኛን የጠቅላይ ቤተ ክህነት አስተዳደር ጉድ የሚያጋልጥ እና በእነዚህ ሁለት ነጥቦች ዙሪያ አስተያየት መስጠት ስለፈለኩ ነውና ምን ብላ ተናግራለች? ይቺ የእስራኤል ፓርላማ አባል ዶክተር ጸጋ መላኩ የተባሉ ሴትዮ ቤተ እስራኤሎች ኢትዮጵያ ውስጥ በነበሩበት ወቅት ስፔሲፊክሊ ጎንደር በነበሩበት ጊዜ ጭቆና፣ መድሎ፣ መገለል ይፈጸምባቸው እንደነበረ ተናግራለች እና እቺ ነገር መጥፎ ቁርሾ የምትፈጥር ሆና ስለታየች ህዝብ ለህዝብ ባለን ግንኙነት በቤተ እስራኤሎች እና በእኛ ወይም በአማራ እንደዛ አይነት ስዕልም ለመሳል ጥረት አድርጋለች። በጣም የሚያሳዝን ነው። እኛ ብዙዎቻችን እነኚህ ቤተ እስራኤሎች ለአማራ ፍቅር እንዳላቸው፣ ወዳጅነት እንዳላቸው እንደሚሰማቸው መስሎ ነው የሚሰማን። እሷ ግን ጭራሽ ፖለቲካ ሁሉ ሰርታለች። ኮታንኮት የአማራ ተብሎ ይጠቀስ በነበረው የዘውዳዊ ስርዓት ሌሎች ብሔረሰቦችም ይጨቆኑ ይገለሉ እንደነበረ አድርጋ ፖለቲካ ለመስራት አማራን እንደጨቋኝ ሌላው እንደተጨቋኝ ተደርጎ እንዲሳል ያደረገችው ጥረትም አለ እና ምንድነው እነኚህ ሁለት ነጥቦች በጣም የተሳሳቱና አማራን አሁን ድረስ ዋጋ እያስከፈሉ ያሉ በመሆናቸው ላለን የህዝብ ለህዝብ ግንኙነት መሻከር አስተዋጽኦ ሊያበረክቱ ስለሚችሉ መታረም ስላለባቸው ነው አሁን እኔ አስተያየት የምሰጠው። እውነት ነው ቤተ እስራኤሎች ኢትዮጵያ ውስጥ በነበሩበት ወቅት መገለል እና ጥቃት መገለል መድሎ ነው ያለችው ይፈጸምባቸው ነበር ማለት ይቻላል። ነገር ግን የዚህ መገለልና መድሎ ምክንያቱ ምንድነው ነው አሁን ጥያቄው። ብዙ ሰማለሁ እንደዚህ እንደሷ ያሉ በእስራኤል መንግስት ላይ ቦታ ያላቸው ወይ ደግሞ ጋዜጠኛ ሆነው የሚሰሩ የቤተ እስራኤል ሰዎች እነሱ ይፈጸምባቸው የነበሩ መገለልና መድሎችን ይገልጻሉ፣ ይናገራሉ እንጂ የዚያ መድሎና መገለል መንስኤ ምን እንደሆነ መናገር አይፈልጉም። ፈጽሞ መናገር አይፈልጉም። እኔ ተመልክቻለሁ ብዙ፣ እናንተም ብዙዎቻችሁ እንግዲህ በየሚዲያው ታደምጧቸዋላችሁ፣ ተመልክታችሁ ሊሆን ይችላል። አንዳቸውም እንኳን በስህተት ይችን ነገር ሲናገሩ ታይተው ተሰምተው አያውቁም።
ብቻ ምንድነው ቡዳ እንባል ነበር። በዚህ ምክንያት እንገለል፣ እንጨቆን፣ መድሎ ይፈጸምብን ነበር። እሷም እንዳለችው ለጋብቻ ሁሉ አንፈለግም ነበር። አማራው ግቢ ከኛ ጋር አይፈጽምም ነበር ምናምን እያለች የገለጸቻቸው ነገሮች አሉ። እንግዲህ ነገርን ከስሩ አንቀጥሩ አይደል የሚባለው። ከድሮውም እንዲህ እንዳልነበረ ራሳቸው ምስክሮች ናቸው። ከጥንቱም ከመጀመሪያውም በእስራኤሎች እንዲህ እንዳልነበረ ማንም ያውቃል። ግልጽ ነው። ታሪክ የሚያውቅ በቀላሉ ይረዳዋል። ክብር የነበራቸው ከክብርም ክብር የነሱ ዘር አልነበር ንጉስ የሚሆነው እና ኢትዮጵያን የሚያስተዳድረው በሰሎሞናዊ ስርወ መንግስት ማለት ነው። ንግስተ ሳባ ወይም ማክዳ መጽሐፈ ነገስት ቀዳማዊ ምዕራፍ 10 ላይ ታገኙታላችሁ ታሪኩን። ኢየሩሳሌም ንጉስ ሰሎሞንን ልትጎበኝ ሄዳ በነበረችበት ወቅት ጸንሳ መጣች ቀዳማዊ ምኒልክን እና ከዚያ በኋላ ቀዳማዊ ምኒልክ ተወለደ ከርሷ በኋላ ያሉ ነገስታት ምን ሆኑ? ከነሱ በመወለድ ያው ሞናርኪው ስርዓቱን ታውቁታላችሁ። ስልጣን የሚያዘው ከንጉስ በመወለድ ነው እንጂ ከማንኛውም ሰው ተመርጦ አይደለም። እንደዛ አይነት ስርዓት በየትም ዓለም አልነበረም። የሞናርኪ ጥንታዊ የሚባሉ ሀገራት የነበራቸው ስርዓት የሞናርኪ ስርዓት ነው። ያ የሞናርኪ ስርዓት ደግሞ ምንድነው? በቤተሰብ ከንጉስ በመወለድ ነው ስልጣን ይያዝ የነበረው። የኛም ከዛ የተለየ አይደለም። ስለዚህ ከቀዳማዊ ምኒልክ የሚወለዱ ናቸው ስልጣን ያገኙ የነበሩ እስከ አፄ ኃይለ ሥላሴ ዘመነ መንግስት ድረስ ማለት ነው። ከነሱ በመወለድ እንግዲህ አይሁዶች ይህን ያህል ክብር ነበራቸው ማለት ነው። ሲመጡ መጀመሪያ የመጡት ክብረ ነገስት የሚባለው የሀገራችን ታሪክ መጽሐፍ አብራርቶ ይገልጠዋል። ቀዳማዊ ምኒልክ አባቱን ሰሎሞንን ሊጎበኝ ወደ ኢየሩሳሌም ወደ እስራኤል በሄደበት ጊዜ መልኩ ልክ አባቱን ይመስል ነበረ። ልክ አባቱን ሰሎሞንን ይመስል ስለነበረ እንግዲህ ሲወጣ ሲገባ የኢየሩሳሌም ነዋሪ ልክ ሰሎሞንን እየመሰላቸው እጅ ይነሳሉ፣ ወድቀው ተነጥፈው ይሰግዱለታል። ያው ለነገስታት የሚገባውን ክብር ይሰጣሉ። ግን ለካስ ሰሎሞን አይደለም ልጁ ምኒልክ ነውና ምን ብለው እንትናሉ አቤቱታ አቀረቡ። አይ እኛ ለሁለት ነገስታት እጅ መንሳቱ መንበርከኩ መስገዱ መሮናል፣ ታክቶናል እና ልጅህን ወደ ሀገሩ ሸኘው ብለው ጥያቄ ያቀርባሉ። እሱ ደግሞ አልፈለገም ነበር። በሱ ቦታ ሊያነግሰው ፈልጎ ነበርና አልፈለገም። ስለዚህ ምን መላ መጣ ንጉስ ሰሎሞን? አይ ቆይ ይሄ ልጄ የበኩር ልጄ ነው፣ ለኔ እንደምታውቁት የበኩር ልጄን ሸኘው ካላችሁኝ እናንተም በኩራቶቻችሁ አብረውት ይሄዳሉ ልጆቻችሁ ብሎ ሲላቸው ግድ የለም ይሄዱ፣ እሺ ይሄዱ፣ አብረውት ይሄዱ ብለው ተስማሙ እና የእስራኤል በኩራት በሙሉ ተሰበሰቡ። እያንዳንዱ የእስራኤል ጌታ አይሁድ ቤተሰብ የበኩር ልጁን ወንድም ይሁን ሴት የበኩር ልጃቸውን ሰጡና ሊቃነ ካህናቱንም ጨምረው እንግዲህ እግዚአብሔር ፈቃድ አለበት። ሊቃነ ካህናቱ ደግሞ እኛ ምን ሄድ ከሆነማ ሲሆንን ይዘን ነው እንጂ ምን ሄደው
ከጽዮን ተለይተንማ እንዴት ብለን ምናምን ብለው ከቀዳማዊ ምኒልክ ጋር ተመሳጥረው ታቦተ ጽዮንን እንግዲህ እግዚአብሔር ፈቃድ ስለሆነ ነው ታቦተ ጽዮንን ይዘው ወይም ሰርቀው አታለው እንበለው በዛ ሰበብ ነው እንግዲህ ታቦተ ጽዮን ኢትዮጵያ ውስጥ ልትመጣ የቻለችውና የእስራኤል በኩራት መጥተው ነበር። ምን ያህል በርካቶች እንደሚሆኑ መገመት ትችላላችሁ። በዛን ጊዜ ነው የገቡት እንግዲህ 3000 ዓመት በፊት ማለት ነው። ገቡ እስከ ሶስተኛው ወይም አራተኛው ክፍለ ዘመን መጨረሻ አራተኛው መቶ ክፍለ ዘመን መጀመሪያ አካባቢ በዘመነ ኢዛና አብርሃ አጽብሃ ዘመን በእነ አብርሃ አጽብሃ ኢዛናና ሳይዛና ወንድማማቾቹ ይገዙ በነበረበት ዘመን አይደል ክርስትና ብሔራዊ ሃይማኖት ሆኖ የታወጀው ኢትዮጵያ ውስጥ። እስከዛ ዘመን ድረስ እንግዲህ ተንቀባረው ተከብረው በቤተ ክህነቱም በቤተ መንግስቱም ይኖሩ ነበረ እነዚህ አይሁዶች። በዘመነ ኢዛና ግን ምን ሆነ መሰላችሁ? ክርስትና ሲታወጅ እንግዲህ ግንኙነት አላቸው። ቤተ አይሁድ በየዓመቱ የግድ ኢየሩሳሌም መሄድ ስላለባቸው ኢየሩሳሌም ሄደው መስገድ አለባቸው እና የኛም የንግስት ህንደኬ ማነው ጃንደረባ ማነው በጅሮንድ የነበረ ባኮስ የሄደበት ምክንያቱ ኢየሩሳሌም ሊሰግድ የሄደበት ምክንያት ይሄ ነው። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 ጀምሮ ታገኙታላችሁ። የንግስት ህንደኬ በጅሮንድ የሆነው ታልኳችሁ በአሁኑ ሹመት የገንዘብ ሚኒስቴር ተብሎ የሚባለው ባኮስ የተባለው ባለስልጣኗ ኢየሩሳሌም የሄደበት ምክንያት ይሄ ነው። ያው አይሁድ አልነበርን ከቅድመ ክርስትና ኢትዮጵያና እስራኤል ናቸው እግዚአብሔርን ያመልኩ በኦሪት ስርዓት እግዚአብሔርን ያመልኩ የነበሩ ሌላ አልነበረም። ሁለቱ ሀገራት ብቻ ናቸው የነበሩትና በዛ ምክንያት የኛም ሰዎች ይሄዱና ይሰግዱ ነበር ኢየሩሳሌም። ለዚህ ነው ኢትዮጵያዊ ጃንደረባ ማነው ባኮስ ሄዶ ሊሰግድ ሄደውና የኢሳይያስ መጽሐፍ እያነበበ ፊልጶስ ሐዋርያው ፊልጶስ አገኘውና በእውኑ የምታነበውን ታውቀዋለህን ብሎ ሲለው የሚመራኝ ሳይኖር ይህ እንዴት ይቻለኛል ብሎ ግራ ገብቶት ነበር። ኢሳይያስ ያንን ትንቢት የተናገረው ስለራሱ ይሆን ወይስ ስለሌላ እያለ ይጠይቅ ነበር ራሱንና ፊልጶስን ጠየቀው። ነብዩ ይሄን የተናገረው ስለራሱ ነው ወይስ ስለሌላ ብሎ ሲለው አይ ስለ ክርስቶስ ነበረ፣ ስለ መሲሁ ነበረ። መሲሁ መጥቶ ተወልዶ በትንቢቱ መሰረት አስተምሮ የማዳን ስራውን ፈጽሞ አርጓል። አሁን 9ኛው ወሩ ነው። ልክ 9ኛው ወሩ ላይ ነበር ፊልጶስ ጃንደረባውን ያጠመቀበት ወቅት ሰዓት። እዛ ላይ 9ኛ ወር አይልም፣ ግን ክርስቶስ መጥቶ ተወልዶ የማዳን ስራውን ፈጽሞ መሄዱን ሰበከለት። ከዛ ነው ውሃ እንዳልጠመቅ የሚከለክለኝ አለን ብሎ ጠየቀው። ካመንክ ተፈቅዶልሃል አለው። አጠመቀው። ወዲያው መንፈስ ቅዱስ ሐዋርያው ፊልጶስን ነጥቆ ወሰደው እና የኛም ሰዎች እየሄዱ ይሰግዱ ነበር። አይሁድም እየሄዱ ይሰግዱ ስለነበር መረጃው ነበራቸው። ክርስቶስ መጥቶ ተወልዶ መሲሁ እነሱ ግን ስለማያምኑበት ሐሳዊ መሲህ ብለው ክብር ይግባውና መድኃኔዓለም ክርስቶስን ሰቅለው የገደሉት ስለሆኑ አላመኑበትም ነበር እንጂ ግን መረጃው አላቸው። ስለዚህ ለዓለማመን የወሰኑ ነበሩ አይሁድ። እኛ ደግሞ ያው ጥሪያችን ሆነና ክርስቶስ በሶስተኛው ያው ቤተ መንግስቱ በባኮስ ምክንያት ተሰብኮለት ክርስትና አምኗል። የቀረው የነበረው ምን ነበር?
ብሔራዊ ሃይማኖት አድርጎ ማወጅ ነው የነበረው የቀረው። እሱም በአራተኛው መቶ ክፍለ ዘመን በዘመነ ዘመን ተፈጸመ። ያኔ ለየልን ማለት ነው። ለየልን። ምክንያቱም እነሱ ያው አይሁድ ናቸው፣ መረጃው አላቸው፣ ለማመንም አልፈለጉም። እዛ ያሉት ዋኖቹም አላመኑም፣ እዚህ ያሉትም ሊያምኑ አይችሉም። ስለዚህ ክርስትና ሲታወጅ ኢትዮጵያ ውስጥ ጸብ ተፈጠረ ማለት ነው። እነሱን ከቤተ መንግስት እንዲርቁ ተደረጉ። ቤተ መንግስቱም ክርስትና ያው ውስጥ ለውስጥ እንትን ብሎ ነበር። ጭራሽም ለህዝብ ይፋ ተደርጎ ብሔራዊ ሃይማኖት የሀገሪቱ ብሔራዊ ሃይማኖት ተብሎ ታወጀ። በዚህ ቁርሾ ውስጥ ተገባ። ከዚህች ጊዜ ጀምሮ አይሁድ ኢትዮጵያ ውስጥ ክብር አጡ ማለት ነው። እና ዮዲት ጉዲት እስከመጣችበት ዘመን እስከ 9ኛው መቶ ክፍለ ዘመን ድረስ እየተቆራቆሱ እየመጡ እየወጉ አነስተኛ የሚባሉ መለስተኛ ጦርነቶች ሲደረጉ ቆዩ። በዮዲት ጉዲት ዘመን ግን ድብልቅልቅ ብሎ እንደዛ የአክሱም ስርወ መንግስት እስኪገረሰስ ድረስ ጉልበት አግኝተው እስከዛ ድረስ ጡንቻ አግኝተው ሀገሪቱን ለውድቀት ዳረጉ። 40 ዓመት ሙሉ ሀገሪቱን ስታቃጥል ዮዲት ጉዲት ስታነድ ስታወድም ታሪክ የሀገሪቱ ታሪክ ቅድመ ክርስትና የነበረው የሀገሪቱ ታሪክ ጥንታዊ ታሪክ አንድ እንኳን ለምስክር አልቀረም። ውድም ነው ያለው። ያው አክሱም ሐውልቱም ድንጋይ ሆኖ ነው። እሱንም ሳትለኩሳ ትልቁን ግዙፉን ወድቆ የምታዩትን ማለት ነው የጣለችው እሷ ናት። ሌላ ግን የቤተ መቅደስ ነሽ፣ የጽሁፍ ቅርሳ ቅርስ ነሽ፣ የሌሎች ቅርሳ ቅርስ ምናምን የቀራት የለም። አክሱም ብቻ ሳይሆን መላ ሀገሪቱን እየዞረች አወደመች፣ ደመሰሰች፣ አጠፋች 40 ዓመት ሙሉ። እግዚአብሔር የጥፋት ዘመኑን በቃ ሲል ደግሞ በ40 ዓመቷ እሷም ድል ተነሳች፣ ተደመሰሰች። ለ30 ዓመት ያክል ተሞከረ አክሱም ላይ የአክሱም የተገረሰሰውን ስርወ መንግስት እንደገና ለማቅናት አልተቻለም። በጣም እና ደግሞ 40 ዓመቱ ክፍተት ፈጥሮ ነበር። 40 ዓመት ሙሉ እዛ የአክሱም ነገስታት ዝርያ አልቀራትም። ዮዲት ጉዲት አማራ ማለት ነው በባርነት ሁሉ ለአረብ ሀገራት እያጋዘች ሸጠችው። የቀረውን እዛ ጨፈጨፈችው እና ዲሞግራፊው ተቀይሮ ነበር። 40 ዓመት ሙሉ ነው ልብ በሉ። አማራ ከዚያች ከአክሱም ከርስቱ ጠፍቶ 40 ዓመት ሙሉ ልብ በሉ። ማን ወርሶት በቦታው የነበረው አናሳ ጎሳ የነበረው አጋሜ ይባል የነበረው ማለት ነው። በኋላ ላይ ትግሬ የተባሉት እዛ አካባቢ አናሳና አገልጋይ ስለነበሩ ያን አካባቢ እነሱ ወርሰውት ዲሞግራፊው ተቀይሮ አማራ ከዚያ ጠፍቶ ስለነበር ለማንሰራራት የተደረገው ጥረት አልተሳካም። የአረብ ታሪካዊ ጽሁፎች መዛግብትን ስትመለከቱ ይሄን ነገር ታገኛችሁ። አማራ መሸጡን ወደ አረብ ሀገራት ዮዲት ጉዲት የአክሱም ዝርያዎችን አክሱም የነበረውን አማራ በሙሉ የአክሱም ነገስታትን ዝርያ ማለት ነው ምንጥር አድርጋ እንዳጠፋችና እንደሸጠች ደቡብ አረቢያ ላይ የነ አብርሃም መንግስት እስኪቋቋም ድረስ አማራ ተጽዕኖ መፍጠር የቻለው በዚህ ምክንያት የሄዱት የተጋዙት የተሸጡት ናቸው። እና እዛ የራሳቸውን ዝርወ መንግስት ፈጥረው እንደገና እዛም ደግሞ ደቡብ አረቢያን የገዙበት ሁኔታ ተፈጥሯል። እና ዲሞግራፊው ተቀይሮ ስለነበር ማንሰራራት አልተቻለም። ከዛ የዛጉዌ ስርወ መንግስት ወዲያው እዛው ተተንተናለ ተዳክሞ ስለነበር ያው አቅም አልነበረውም። የዛጉዌ ቀጠለ ማለት ነው ለ333 ዓመት። ከዛ እንደገና ሪከቨር አድርጎ የሶሎሞናዊው ስርወ መንግስት ማለት ነው
ነው በይኩኖ አምላክ እንደገና ሸዋ ላይ ከዛ በፊትም ሸዋ ላይ ኢዛናና ሳይዛና ወንድማማቾች ሲገዙ በነበረበት ዘመን ኢዛና አክሱም ላይ ሆኖ ሳይዛና ደግሞ እዚህ የረር እዚህ አዲስ አበባ ምራቅ አዲስ አበባ የረር አለ የረር የሚባል ተራራ እዛ ላይ ቤተ መንግስት አለ ጥንት ፍርስራሹ ሁሉ አለ እዚህ ሆኖ ደግሞ እሱ ከዚህ ከወገብ በታች ያለውን እስከ ታንዛኒያ እንደዚህ አካባቢ ድረስ ይገዛ ነበር እና ይሄም የአማራ ርስት ስለሆነ ዮዲት እዛ ስታሳድዳቸው መተው የተደበቁት እዚህ ነው ሸዋ መራቤቴ ከዛ ነው ምሽግ ይዘው እንደገና እሱ አንድን ለማድረግ የቻሉት እና እዛ አክሱም አካባቢ ግን ያው ህዝቡ ጠፍቶ ተጨፍጭፎ ስለነበር ዲሞግራፊው ሙሉ ለሙሉ ተቀይሯል 40 አመት ስለሆነ ጋፑ በዛ ምክንያት አማራ እዛ ጠፋ ከዚያች ጊዜ ጀምሮ አሁን ነጥቡ ይሄ ነው አይሁድ ኢትዮጵያ ውስጥ ርስት ተነጠቀ ምንም የሚያርሱት መሬት እንዳይኖር ከርስት ተነቀሉ ከቤተ ክህነትም ያው ክርስትናው ስለሆነ አሁን ያለው ተነቀሉ ከቤተ መንግስትም ተነቀሉ ከዛ ዘመን ጀምሮ እስከ ደርግ እስከመጣበት ዘመን ጊዜ ይተዳደሩ የነበሩት በምንድነው በእደ ጥበብ ሙያ ሸክላ በመስራት ማረሻ ብረታ ብረት ያቀለጡ እሱን በመስራት በእጅ ሙያ ርስት ግን ተነጠቁ ምክንያቱም ጉልበት አግኝተው እንደገና ሀገሪቱን ለሌላ ጥፋት ሊዳርጓት ስለሚችሉ ጉልበት እንዲያገኙ አልተፈቀደም 40 አመት ሙሉ ሀገሪቱን ማቃጠል ማፍረስ ማጥፋት ስለነበር አላማቸው እንዲያውም ይሄንንም ያደረግን እኛ ሆነን ጨርሰን አለማጥፋታችን እንዲያደርጉ ስለሆኑ መጥፋት አለባቸው ብለን በእነሱ ላይ አለመዝመታችንን ያው የጥንቱን ወንድማማችነት አስበን እንጂ ሌላ ሀገር ቢሆን አሁን ጀርመን የተደረገውን ታውቃላችሁ የሆሎኮስት ጭፍጨፋን እና እኛ ሆነን ነው ያንንም ብቻ አቅማቸው እንዳይደረጅና ለሌላ ጥፋት ደግሞ እንዳይመጡ ለሌላ ጥፋት እንዳይዳርጉን ከርስት ተነቀሉና በእጅ ሙያቸው ብቻ እንዲተዳደሩ ታውጆ እስከ ደርግ መምጣት ጊዜ ድረስ በእጅ ሙያ ብቻ ሸክላ ይሰራሉ የሸክላ ውጤቶች ያመርታሉ የብረታ ብረት ውጤቶች ማረሻው ምኑን እየሰሩ በዛ ነበር የሚተዳደሩት ቡዳ ምናምን ቃጩ ምናምን ቡዳ የሚለው አመለካከት ኢትዮጵያ ውስጥ ብቻ የነበረ አይደለም በነገራችን ላይ ይሄ አመለካከት አውሮፓም ውስጥ አለ ግሪክ ብትሄዱ አለ ሮም ብትሄዱ አለ ቡዳ የሚባል አሁን እኛ ቡዳ ነው ብለን ምን እንላለን አይደል ግሪክ ብትሄዱ ይሄ ባህል አለ እዛ አካባቢ ያላችሁ ሰዎች ይሄን ታውቃላችሁ ቡዳ መንፈስ እንዳይበላ ልጅ ሙሽራውን ሲያዩ የሆነ ፊልም አይታችሁ ይሆናል ሆሊውድ ሰርቷል በዚህ ፊልም ነውና እዛ ባህላዊ ጋብቻ ነው ግሪክ ውስጥ የተደረገ እና ሙሽራው ላይ ባሏ አሜሪካዊ ነው እሷ ናት ግሪካዊ እና ሀገሯ ወስዳ ነው ያገባቸውና ያን ሙሽሮቹን እንግዲህ ይባልልኛም ጋር የሷይን እንዳይበላቸው ነው እንግዲህ ትቱ ሲሉ ይሄ ሙሽራው አሜሪካዊው እሱ የሚያቀው የሚተፋ ሲተፋ ንቀት ነው አይደል የጥላቻ ነው የሚባል በሱ ባህል እዚህ ግን ከዛ ተነግረዋለች ሙሽራዋ አይ ባድ ስፕሪት እንትን እንዳይለክፈን ምን እንዳይለን ነውና ባህል ነውና ካይናውጣችሁ ማለት ነው ምርቃት እንደ ምርቃት ነውና አምብላት ለዋልችና ምለላችሁ ፈልጌ ነው ግሪክም ውስጥ የአውሮፓ ስልጣኔ እምብርት የሆነው ሀገር ውስጥ ይሄም አመለካከት አለ የቡዳ የሚባለው እና ውሸት አይደለም በነገራችን ላይ ይሄ ቡዳ መንፈስ የሚባል እነሱም ጋር አይሁዶች እንዲህ ባይናቸው ማንኪያ እስከማጣመም ድረስ የሚደርሱ አሉ እንዲህ ባይናቸው በማየት ብቻ ብረትን የሚያጣምሙ እስከማጣመም እንደዚህ አይነት ሰዎች መነጽር ካላደረጉ በስተቀር ሰውን እንደማያዩ ሰው ቢያዩ ያው እንተስ ነው የሚያደርጉት እና ውሸት አይደለም ይሄ
ያለ ነው የነበረ ነው የቆየ ነው አመለካከቱ እና ለምን እንዲህ ተባልን ማለትም ይቻል አይመስለኝም። ደግሞ እናንተ ብቻ አይደላችሁም። አማራም እርስ በርሱ እንዲህ ይባባላል ታውቃላችሁ። ጎጃም የጎጃም አማራንና ሸዋ ደግሞ ይፋትን ሰው መሰለኝ ይፋት አካባቢ ያለን ሰው ሸዋ ውስጥ አለ እንደዚህ አካባቢው ጠፋብኝ። የዛ አካባቢ ሰው እዚህ እንትን ውስጥም እንደነዚህ ቀጨኔ መድኃኒዓለም ያሉ ከሸዋ ይሄዱ አይደሉ እንደዚህ ናቸው ይባላል። እንግዲህ ምንድነው አማራ እርስ በርሱ እንኳን እንዲህ ይባባላል ልል ፈልጌ ነው እንኳን ሌላን ይቅርና። ስለዚህ አማራ እርስ በርሱ እንኳን የሚፈራረጅበትን ነገር ለምን እኛን አለን ብትሉ ይሄ በእውነት ለራሱ እንኳን የማያደርገው የማያውለው ነገር ሆኖ እናንተ ጋር ብቻ ተደርጎ ቢሆን ብትሉ ያምርባችኋል። ለራሱ እንኳን እርስ በርሱ እንዲህ ይባባላልና ይሄንንም የተለየ ነገር አድርጋችሁ መመልከትና ቂም መቋጠር አልነበረባችሁም በዚህ ምክንያት እና በዚህ ምክንያት ነበር ከርስትም የተነቀላችሁት። ደርግ መጥቶ መሬት ላራሹ አዋጅን አውጆ የመሬት ባለቤት እስክትሆኑ ጊዜ ድረስ ማለት ነው። እና እችንም አትርሷት እሺ። የቅጣት ነው። ከርስት መሬት እንዳይኖራችሁ ተደርጋችሁ እና ደግሞ ተገልላችሁ እንድትኖሩ መድሎ እንዲፈጸምባችሁ የተደረገበት ምክንያት የቅጣት ነው። ሀገሪቱን ከስሯ ነው የነቀላችኋት። እንዳለች ነው ያነደዳችኋት። እንዳለች ነው ያወደማችኋት። እና በቅጣት ምክንያት የመጣ መሆኑን አትርሱ። በቅጣት ቢሆንም ይብን የሚስተካከል ቅጣት ግን እንዳልሆነ ልቦናችሁ ያውቃል። በሌላ ሀገር ቢሆን ይሄን ያደረጋችሁት ጀርመን እኮ ምንም የፈጸማችሁት ግፍ ወይም በደል አልነበረም አይደል? ኢኮኖሚውን ተቆጣጣራችሁት። እኛን አገሬውን በለጡን በሚል ቅናት ነው። ሌላ እኮ ያደረጋችሁት ነገር አልነበረም። ናዚ ያን ጭፍጨፋ ለመፈጸም ባንኩ ሁሉ በሙሉ የጁ ነው። ኢኮኖሚው በሙሉ የጁ ነው። እንግዲህ ሌላ የሚባልም ነገር አለ። መጀመሪያው የዓለም ጦርነት መቀስቀስ ምክንያት የሆኑት አይሁዶች በኢኮኖሚ ላይ በፈጠሩት አሻጥር ጠቅላላ የዩሮፕን ኢኮኖሚ እጃቸው ለማስገባት በፈጠሩት የኢኮኖሚካል ሴራ ምክንያት እንደሆነ ነው የሚጠረጠረው። ሁለተኛውም እንደዛው እና እንግዲህ ያው የንግድ ጠባይ ነው። እንደ በደል ሊቆጠር የሚችል አይመስለኝም። ብቻ ግን የፈጸማችሁት ግፍ በደል አልነበረም። እንደዛ አይነት የሆሎኮስት ጭፍጨፋ እንዲፈጸምባችሁ ሲደረግ ኢትዮጵያ ውስጥ ግን ምንም አይነት እርምጃ ቢወሰድባችሁ ትክክል አይደለም ሊባል የሚችል አልነበረም። ግን አልተወሰደባችሁም። ከዚህኛው አቅማችሁ እንዳይደረጅ ለማድረግ እና ለሌላ ጥቃት እንዳትነሳሱ እንደገና ለማድረግ ሲባል ከርስት ከመነቀል ውጭ እና በእጅ ሙያ ብቻ እንድትተዳደሩ ከማድረግ ውጭ የተደረገ ነገር የለም እና እባካችሁ ይችን አትርሷት። ለልጆቻችሁም ኢትዮጵያ ውስጥ እንዲነበር የምንኖረው ብላችሁ ስትናገሩ እችንም ጨምራችሁ ንገሯቸው። ኦነስት ለመሆን ሴትዮዋ አሁን ኦነስት የሆነች መስላ ነበር። ኖ ታሪኩማ መተላለፍ አለበት ሳይጨመር ሳይቀነስ ትል ነበረ። እንግዲህ ኦነስትነቱ ከልብ ከሆነ ነው ምልሽ ወይዘሮ ዶክተር ጸጋ መላኩ ከልብ ከሆነ እችንም ጨምረሽ ለልጆችሽ ንገሪ። ባላንስ አድርገሽ ንገሪያቸው። ትክክለኛ አመለካከት እንዲይዙ ማለት ነው። አለዛ ግን መርዝ ነው እየረጫችሁ ያላችሁት። ለልጆቻችሁ መርዝ ነው እየጋታችኋቸው ያላችሁት። የህዝብ ለህዝብ ግንኙነቱ በጣም ሊሻክርና
መጠፋፋት ደረጃ ሊያደርስ ይችላል ወደፊት እና ይሄንንም ንገሯቸው እና እንዲያውም ጭራሽ ባለውለታችን እንደሆነ ያውቃሉ። ያኔ እንደዚህ አድርገናቸውማ ታዲያ ምን ይጠበቃል ሌላ? እንዲያውም በጣም ቅኖች ናቸው፣ የደም ትስስሩ የተዋለድን ስለሆነ የደም ትስስሩ ይዟቸው ነው እንጂ ከዚህ በላይ ነበር ሊያደርጉ የሚገባቸው ብለው ነገሩን በትክክል እንዲረዱ ማድረግ ያስችላል እና እችንም ጨምሯችሁ ንገሯቸው ባካችሁን ለማለት ነው። ቤተ አይሁድ ኢትዮጵያዊ አይሁዶች ታላላቆች ኤልደርስ ለልጆቻችሁ ይሄን ታሪክ ኢትዮጵያ ውስጥ እንዲነበር ብላችሁ ስትናገሩ ምክንያቱ ደግሞ እንዲህ ስለሆነ ብላችሁ እችንም ጨምራችሁ ንገሩልን ለማለት ነው። አመሰግናለሁ። ሌላኛው ሐሳብ ልሰጥበት የፈለኩት እኒሁ የፓርላማ አባል ዶክተር ጸጋ መላኩ ምን አሉ? ዴር ሱልጣን ገዳም የኢትዮጵያ መሆኑ ይታወቃል። የእስራኤል መንግስት ይህን ጠንቅቆ ያውቃል አሉ። አሁን በግብጽ እጅ ነው። ትንሽ ናት፣ የገበሬ ግንባር የምታክል ብቻ ናት በእኛ መነኮሳት እጅ ያለው። የተቀረው በግብጾች እጅ ነው ያለው። በየዓመቱ ትንሣኤ ገና በመጣ ቁጥር ምን ያህል ፍዳ መከራ እንደሚያዩ እዚህ ለጉብኝት የሚሄዱትን ድንኳን እያፈረሱ እያሉ ምን ያህል መከራ እንደሚያሳዩን ታውቃላችሁ ግብጾቹ። እና መርዳት ፈልገን አሉ ቁልፉ በኢትዮጵያውያን እጅ እንዲገባና በግብጽ መነኮሳት እጅ ያለው ወደ ኢትዮጵያውያን እጅ እንዲመለስ ለማድረግ ፈልገን ባለን ፓወር ተጠቅመን በእስራኤል መንግስት ያለንን ኃይል ተጠቅመን ይሄን ነገር ለማስፈጸም ፈልገን ስንጠጋቸው መነኮሳቱን እዛ ሊቀ ጳጳስ አለን። በሊቀ ጳጳስ ነው የሚተዳደረው ኢየሩሳሌም ያሉት ገዳማቶቻችን። ከሊቀ ጳጳሱ ጀምሮ እስከ ገዳማቱ አስተዳደር ድረስ ፈጽሞ ፈቃደኞች አልሆንም አሉ። አይገርማችሁ? ሄደዋል፣ ወደ አሜሪካ ሄደዋል፣ ወደ ኢትዮጵያ የሉም ይሉናል አሉ። ምክንያት የ99 ምክንያት እየደረደሩ እንድንተባበራቸው ፈቃደኞች አለመሆናቸውን በተዘዋዋሪ መንገድ ገለጡልን የሚል ነገር ተናገሩ። አያችሁ አይደል ቤተ ክህነታችን የሚሰራው ስራ? አያችሁ አይደል? እንድናጣ ነው የሚፈለገው። ቅርሳችንን እንድናጣ፣ እዛ ያለንን ቅርስ ታሪካዊ ቦታ እንድናጣ ነው የሚፈለገው። እቺ ደግሞ የቤተ ክህነቱ እንዳትመስላችሁ። ቤተ ክህነቱ ካገዛዙ የወሰዳት ናት። አገዛዙ ነው ዝም በሉ ብሏቸው ነው እንግዲህ ብሏቸው ነው። አያችሁ አገዛዙ አይፈልግም ማለት ነው። የኛ ቅርስ እዛ እንዲከበርልን የኛ መሆኑ እንዲረጋገጥ እና እንዲከበር አይፈልግም ማለት ነው። ምክንያታቸው ምንድነው ብትሉኛው አውዳሚ አጥፊ አይደል? ጸረ ኢትዮጵያ አይደል? አቋማቸው በሙሉ ቅርስ እንዲከበር እንዲዘልቅ ለትውልድ እንዲተላለፍ አይፈልጉም አይደል? ሌላ ምንም ሊሆን አይችልም። እና እንደዛ ብለው አከሸፉብን እንጂ እኛ ጥረት አድርገን ነበር ልንቀርባቸውና ይህን ቦታ ለማስከበር ፈልገን ብለዋሉ። ቤተ ክህነቱ መተባበር ስላልፈለገ ብቻ ቀረ። አይገርምም? ሊተባበሯቸው የመጡትን እጃቸውን ዘርግተው መቀበል ሲኖርባቸው እና ያሉትን መረጃዎች ምኖች ሌላ ተብብር የሚያስፈልገውን ትብብር አድርገው በቅንጅት ይህንን ስራ መስራት ሲጠበቅባቸው በር ዘግተው አትቅረሙን አንፈልግም እንደማለት ነው። በግልጽ አልተናገሩም አንፈልግም ብለው፣ ግን በፍጹም ፈቃደኞች አይደሉም አልሆኑም አሉ። እና በጣም አዘንኩ ነው የምላችሁ። የኛ ቤተ ክህነት ማን እንደሆነ እንግዲህ ሲኖዶስ ተብየው ማን እንደሆነ እንግዲህ ልብ በሉ። ከዚህ እኛ መንጋው አባቶቻችን ምን ደስ ይላል፣ እነሱ ግን ጠላቶች ናቸው፣ የጠላት ቅጥረኞች። ታሪካችን ቅርሳችን እንዲጠፋ ለትውልድ እንዳይተላለፍ የሚሰሩ ናቸው። እንግዲህ ይሄው ምስክር ትልቅ ሰው ትልቅ ባለስልጣን የተናገረው ነገር በጣም ያሳዝናል። ሌላ ምን ይባላል? ይሄንን ሐሳብ ለመስጠት ነው እንግዲህ ወገኖቼ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎው፣ ሰብስክራይብ እያደረጋችሁ ለማለት ነው። አመሰግናለሁ።